ናስ በቢዝነስና በኢንቨስትመንት ጉዳዮች ላይ ትኩረቱን የሚያደርገው ኢትዮ ቢዝነስ ጀምሯል። ዛሬ በአጫጭር የቅመማ ቅመም ወጪ ንግድን በተመለከተ ዘምዘም ባንክ ለሴቶችና ወጣት ስራ ፈጣሪዎች የፋይናንስ አገልግሎት መስጠት ስለመጀመሩ በዝርዝር ደግሞ የኢትዮጵያ ታምርት ኤክስፖ እንደሚካሄድና ከውጪ ደግሞ የዓለም ገንዘብ ድርጅት ለዩክሬን የ15.6 ቢሊዮን ዶላር ብድር ሊሰጥ ነው ስለመባሉ እነዚህንና ሌሎችም የቢዝነስ መረጃዎችን ይዘናል። አብራችሁን ቆዩ። ከአጫጭር የቢዝነስ መረጃዎቻችን ስንጀምር ባለፉት 7 ወራት ለውጪ ገበያ ከቀረበ የቅመማ ቅመም ምርት 7 ሚሊዮን የአሜሪካን ዶላር ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ሻፊ ኦመር ኢትዮጵያ ከቅመማ ቅመሞች የምታገኘውን ገቢ ለማሳደግ አዳዲስ ቅመማ ቅመሞችን ጭምር ወደ ተለያዩ ሀገራት እየላከች መሆኑንም ተናግሯል። በዚህም ባለፉት 7 ወራት 3374 ቶን ቅመማ ቅመሞችን ወደ ተለያዩ ዓለም ሀገራት በመላክ ከ7 ሚሊዮን የአሜሪካን ዶላር በላይ ገቢ ማግኘትም መቻሉን ገልጿል። ከዚህም ውስጥ 3 ሚሊዮን 241 ዶላር የተገኘው በዘንድሮ ዓመት ኢትዮጵያ ለመጀመሪያ ጊዜ ወደ ውጪ ከላከቻቸው ምርቶች መሆኑንም ገልጸዋል። የቅመማ ቅመም ምርቶች ወደ ህንድ፣ ሱዳን፣ ኢንዶኔዥያ፣ ግብጽ፣ ሳውዲ አረቢያና አሜሪካ ተልከው ከፍተኛ የውጭ ምንዛሬ ማስገኘታቸውም ተናግረዋል። ኢትዮጵያ እስካሁን ወደ ውጪ ሀገራት ልካ የማታውቃቸው አዳዲስ ቅመማ ቅመሞችን ወደ ተለያዩ ሀገራት መላክ ጀምራለች። በዚህም ኢትዮጵያ ለመጀመሪያ ጊዜ እንደ ሮዝመሪ፣ አሪቲና ጦስኝ ያሉ ቅመማ ቅመሞችንም ወደ ተለያዩ ሀገራት በመላክ ከቅመማ ቅመሞች የምታገኛቸው ገቢ ለማሳደግ እየሰራች መሆኑንም ተናግረዋል። ኢትዮጵያ ከቡና ቀጥሎ ያላትን የቅመማ ቅመሞች ጸጋዎች በመጠቀም ሀገሪቱ የውጭ ምንዛሬ ግኝቷን እንድታሳድግም ለማድረግ በትኩረት እየተሰራ መሆኑን አብራርተዋል። ኢትዮጵያ በ2014 በጀት ዓመት 6401 ቶን ቅመማ ቅመም ወደ ውጪ በመላክ 10.5 ሚሊዮን ዶላር ገቢ ማግኘት መቻሏን ከኢትዮጵያ ቡናና ሻይ ባለስልጣን የተገኘው መረጃ ያመለክታል። ዘምዘም ባንክ ለሴቶችና ወጣት ስራ ፈጣሪዎች የፋይናንስ አገልግሎት መስጠት መጀመሩን አስታውቋል። ሙሉ በሙሉ ከወለድ ነፃ የባንክ አገልግሎትን በማስተዋወቅ ቀዳሚ የሆነው ዘምዘም ባንክ በአነስተኛ ንግድ ላይ ለተሰማሩ ሴቶችና ወጣት ስራ ፈጣሪዎች ልዩ ትኩረት ይሰጣል ያለውን ዘምዘም ማህበራዊ ፋይናንስ አገልግሎት ጀምሯል። ባንኩ ያስተዋወቀው ዘምዘም ማህበራዊ ፋይናንሲንግ አገልግሎት መጀመርም የሴቶችን ተሳትፎ ይበልጥ ለማጎልበትና ኢኮኖሚያዊ ተጠቃሚነትን ለማረጋገጥ ያስችላልም ተብሏል። በተጨማሪም ባንኩ የፋይናንስ አቅርቦቱን ሁሉን አካታች ከማድረግ ጎን ለጎን ደንበኞቹ ምቹና ዘመናዊ አሰራር ለመዘርጋት የዘምዘም የሞባይል አፕሊኬሽን በይፋ ማስጀመሩንም አስታውቋል። ይህም የባንኩን ዘመናዊ የዲጂታል ክፍያ ስርዓት የሚያሻሽለው ተደራሽነቱንም የሚያስፋፋ ለደንበኞቹም ቀላልና ምቹ የሞባይል ባንኪንግ አገልግሎት እንዲያገኙ የሚያስችል ነው። ወደ ሌላኛው አጭር የቢዝነስ መረጃችን ስናልፍ ኢትዮጵያ ለሚቀጥለው ዓመት የነዳጅ ፍጆታ ግዢ ለመፈጸም 4 ቢሊዮን ዶላር ያስፈልጋል ተባለ። ለ2016 በጀት ዓመት የነዳጅ ፍጆታ 212 ቢሊዮን ብር ወይም ከ4 ቢሊዮን ዶላር በላይ እንደሚያስፈልግም ተገልጧል። ግዢውን ለመፈጸምም የጨረታ ሂደት መጀመሩ ነው የተነገረው። የኢትዮጵያ የነዳጅ አቅራቢ ድርጅት እንዳለው የቀጣዩ ዓመት ነዳጅ ፍላጎት 4 ሚሊዮን ሜትሪክ ቶን ሲሆን የዘንድሮ በጀት ዓመት አጠቃላይ የነዳጅ ፍጆታ ደግሞ 3.8 ሚሊዮን ሜትሪክ ቶን ነው። በመሆኑም የቀጣዩ ዓመት የነዳጅ ፍላጎት ከ2015 ዓ.ም ጋር ሲነጻጸር የ200,000 ሜትሪክ ቶን ጭማሪ ይኖረዋል። ታዲያ ለ2016 በጀት ዓመት ለሚቀርበው 4 ሚሊዮን ሜትሪክ ቶን ነዳጅ 212 ቢሊዮን ብር ወይም 4 ቢሊዮን ዶላር ወጪ ይዳረጋልም ነው የተባለው። ከአጠቃላይ የነዳጅ ግዢ ውስጥም 45 በመቶ የሚሆነው ናፍጣ ሲሆን ቀሪው ደግሞ ቤንዚን፣ የአውሮፕላን ነዳጅና ሌሎችም ናቸው።